ኮኒ ዋሹ አደተ ጉቼ ዞኒ ዋሹ አደተ ጉቼ ዞኒ ዋሹ ለወንተ ኮኒ ዋሹ ነገሰ ደርቦ ነው ዋሹ አታ ደሜ ዛሬ ለንተ ቡቶ ዛሬ ኮኮቶኒ ዋሹ ወጋይሰና ወንተ ከሰናው አደጋሞ ነው ሹኒ ዛሬ ሲምር እኔም አቶ እስክንድርም ፈገግታ በፈገግታ ነን። ለዚህ ፈገግታችን በቂ ምክንያት አለን። ሰሞኑን በአርባ ምንጭና ሐዋሳ አካባቢ በሚገኙ የተለያዩ ፕሮጀክቶቻችን ምርቃት ለማካሄድ ነበር። ከአሜሪካ ነገር የመጣ ነው። ከዛም ከአዲስ አበባ ፕሮጀክቶችን አይተን በተለይ ደግሞ የፕሮጀክቱ በተሳካ ሁኔታ ማለቅ ብቻ ሳይሆን የህብረተሰባችንን ገጽታ ደስታ አይተን ነው የከረምነውና ያ በከፍተኛ ደረጃ ላይ ያደረሰን የደስታ ስሜት አሁንም ዛሬ በመጨረሻው ቀን እንዳለ ነው። እንደውም የባሰ ነው። ወደ ኋላ መለስ ብለን ራሳችንንም እንድናስታውስ አድርጎናል። እንዴት ነው ይሄ ነገር የተጀመረው ብዬ ነው ሁልጊዜ ሳስብ ከአቶ እስክንድር ጋር ሳወራ እንዲህ አይነቱን ነገር በሰዎች አእምሮ ሊያስገባ የሚችል እግዚአብሔር ብቻ ነው። ታዲያ ወደ ኋላ ሄጄህንን ሳስብና ሳሰላስል ዛሬ እንደዚህ ደስ የሚል ስራ ሰርተን 45ኛ ደረጃ ላይ ወይንም በ45 የተለያዩ የኢትዮጵያ ግዛቶች ውስጥ ያሉ ወገኖቻችንን እናስደስታለን ብዬ አላሰብኩም ነበር። ከምንፈልገው በላይ በእግዚአብሔር እርዳታ እዚህ ደርሰናል። ለዚህም ወገኖቻችን ከፍተኛውን ድርሻ ይወስዳሉ። አቶ እስክንድር ይነግረናል። ብዙውን የቀን ስራውን ሌት ተቀን የሚሰራው እሱ ነውና እንዴት ነው 45 ያህል ቀበሌዎች ልንደርስ የቻለው? ቢገርም ነው። እንግዲህ ብዙውን ነገር አመጣጣችንን አጀማመራችንን አቶ ዘውገ በደንብ አድርጎ ገልጾታል። ብዙውን አሁን አቶ ዘውገ የገለጹትን ሁኔታዎች ምስክርነት ለመስጠት የምችልበት ደረጃ ነው ያደረሰኝና የህዝቡን ደስታ ማየት የህዝቡን የውሃ ችግርና በስቃይ ሲኖር የነበረውን በቀላሉ መቀረፍ ትልቅ ለውጥ በእኔም ህይወት ላይ አምጥቷል ማለት እችላለሁ። ግን በመጀመሪያ ከአቶ ዘውገ ቀጥሎ በመጀመሪያ እውነቱን ለመናገር ቸር እግዚአብሔር አምላካችን ይህን እድል በመስጠቱ ምስጋና ይገባዋል። በሁለተኛ ደረጃ እኔና አቶ ዘውገ ብቻ አይደለንም። እንግዲህ የቦርድ አባሎቻችን ከኛ ጋር ሆነው የሚሰሩት ናቸው ይህን ሚና የሚጫወቱት። ከነሱም ውስጥ እነሱም እንግዲህ ወይዘሮ ጽጌ በለጠ፣ ወይዘሮ አስመራ ጅማ፣ አቶ ግርማ ንጉሴ፣ አቶ ሰለሞን ተፈራ፣ አቶ ሙሉነ ዘለቀ ሲሆኑ ሌሎች ከቦርድ ሌላ ደግሞ የሚረዱን በተለይ እንደ ቦርድ ያህል የሚሰራ ወንድማችን አቶ ዮናስ ወልደ ጻዲቅ፣ ከዛም ደግሞ አቶ ክሩቤል የመሰሉት ወገኖቻችን ትልቅ አስተዋጽኦ አድርገዋልና ይሄ ነገር እዚህ ሊደርስ የቻለው እነዚህ ወንድሞቻችንና እህቶቻችን አብሮ መሳተፍ ነው። ከዛ ደግሞ የሚቀጥለው ቤተሰቦቻችን ናቸው። የሁሉም ባልም ሆነ ሚስት ልጆችም ያሉት በሙሉ የተሳተፉበት ነው። እያንዳንዱ ይሄን ስራ የሚሰራው ከነሱ እርዳታና ከነሱ ድጋፍ ውጪ ሊሆን አይችልምና የነሱ መሳተፍ ትልቅ አስተዋጽኦ አለው። ሌላው ደግሞ ዋናውን ሚና የሚጫወተው ህዝቡ ነው። ወገኖቻችን በአሜሪካ ያሉት በተለይ በሂውስተንና በዳላስ እንዲሁም ደግሞ በተለያየ ቦታ እርዳታ የሚለግሱን ኢትዮጵያውያን ወገኖቻችንን በጣም ማመስገን እችላለሁ። ያለ እነሱ ይሄ ነገር ሊሰራ አይችልም። ምክንያቱም ገንዘቡን የሚሰጡ እነሱ ናቸው።
ገንዘብ መስጠት ብቻ ሳይሆን እምነታቸውንም እኛ ላይ ጥለው ነው ይህን ስራ እንድንሰራ የሚያደርጉትና የነሱ አስተዋጽኦ ነው እዚህ ያደረሰን። እንግዲህ በዚህ በሁለቱ ክፍሎች የተሰሩ ወደ 11 ፕሮጀክቶች ነበሩ። ከነሱ ውስጥ እንግዲህ መተን ከፊሉን አይተነዋል። አንዳንዱ በርቀትና የመንገድ ችግር፣ የመግባት ችግር እና የጊዜ ችግር የተነሳ ባናየውም ተመሳሳይነቱን ስላወቅን በተለያየ ቦታዎች ያሉትን መርቀናል። ህዝቡም መጥቶ ያንን ደስታውን ሲገልጽልን ሌላ ስሜት ነው። ቅድም አቶ ዘውገ ጠቅሶት ነበር። የኔ ምኞት እንዲያው ቢቻል ያ ሁሉ ህዝብ የረዳን ወገኖቻችን መጥተው ቢያዩት ምን ያህል ስሜት እንደሚሰማቸው፣ ይህን የሰጡት ድጋፍ እንዲያውም በቂ እንዳልሆነ የሚያዩበት ሁኔታ ነበር የተፈጠረው። ህዝቡ ያለው አክብሮት፣ ህዝቡ ያለው ፍቅር፣ ህዝቡ ያለው ደስታ፣ ህዝቡ ያለው ተስፋ ማየት ቀላል አይደለም። ይህን ደግሞ ግልጽ ባለ መንገድ ገልጾልናል። እኛን ደግሞ ለማመስገን ያላደረጉት ያልሄዱት መንገድ የለም። እንግዲህ በቪዲዮም ለማሳየት እንሞክራለን። ግን ባጭሩ እነዚህ ነገሮች ናቸው እኛን ህይወት እንደው ትልቅ ተጨማሪ ደስታና ትልቅ ዓላማችን እንዲጠናከር የሚያደርጉ ነገሮች እነዚህ ናቸውና እሱን መተን በማየታችን በጣም እኔ በተለይ በጣም ደስ ብሎኛል። ያው ከተዘገም ጋር ስንነጋገር ምን ያህል ትልቅ አስተዋጽኦ እንደተደረገና የኛም ስሜት ምን ያህል ከፍ እንዳለ ገልጸውልናል። በሌላ በኩል ደግሞ እነዚህን ፕሮጀክት የሚሰሩልን ወገኖቻችን አሉ። አንዱም ድሮፕ ኦፍ ዋተር ነው። እነሱም በጣም ትልቅ ስራ ሰርተዋል። ሁለተኛውም FCDIF የሚባለው ድርጅት የኛው ኢትዮጵያኖች የሚሰሩት እነሱም ደግሞ የሰሩት ኳሊቲውም ሆነ ያጠፉትም ጊዜ እኛንም ያስተናገዱበት ጊዜ ሁለቱም ወገኖቻችን በጣም ትልቅ ስራ ሰርተዋል። በጣም ማመስገን እፈልጋለሁ። እንግዲህ አሁን ዋናው ምንድነው? ይሄንንም ያያችሁ ወገኖቻችን ስራው እንዲሁ በቀላሉ የሚሰራ ሳይሆን በደንብ የተሰራና ኳሊቲ ያለው ህዝቡ በጣም የተደሰተበት ስለሆነ ተጨማሪ ብዙ ኢትዮጵያን ህዝብ የምንረዳበትን መንገድ እንድናስፋፋ ስለምንፈልግ እናንተም ደግሞ በተቻለ ይሄንን ካያችሁ በኋላ ይበልጥ ያቅማችሁን የሆነውን ግን ከዚህ የተሻለና ከዚህ የበለጠ ድጋፍ እንድታደርጉልን በአክብሮት እጠይቃለሁ። አመሰግናለሁ። ቀደም ብሎ አቶ እስክንድር እዚህ መታችሁ ባያችሁ ያለው ነገር በጣም እኔንም ቀልቤን ስቦታል። መታችሁ እንደኛ ባያችሁ፣ መታችሁ እንደኛ የወገኖቻችሁን ደስታ ባያችሁ። ከምንሰማቸው ኮሜንቶች መካከል ብዙዎቹ በተደጋጋሚ የሚገርማቸው ነገር ቢኖር ብዙውን ጊዜ እንደዚህ ከፈረንጅ ሀገር መጥተው ንጹህ ውሃ ህብረተሰቡ እንዲያገኝ የሚያደርጉት የውጭ ሀገር ሰዎች ናቸው። እናንተ ኢትዮጵያውያን ሆናችሁ እዛ የተደላደለ መኖር እየቻላችሁ እንዴት መጥታችሁ ይህን ነገር ልትሰሩ ቻላችሁ? ሌላው ሁለተኛውና ትልቁ ነገር እኛም ኮራን። ፈረንጅ ብቻ አይደለም መጥቶ ወገኖቻችን፣ ለካ የራሳችንም ወገኖች ያስቡናል፣ ለካ የራሳችንም ወገኖች ስለኛ ይጨነቃሉ ብለው የነገሩን ነገር በጣም ሁለታችንንም ልባችንን ነክቶታል። ይሄ ሊሆን የቻለው እንግዲህ በእናንተ ነው። ቅድም እንደተገለጸው በየዓመቱ ሁላችሁም ጋር እየመጣን በተለይ ሂውስተንና ዳላስ እኔ አቶ እስክንድርና ቅድም የተገለጹት የቦርድ አባላት የምናስቸግራቸው እንግዲህ ለዚህ ነው። አሁንም ገና እናስቸግራቸዋለን። እንደ ሌሎች ድርጅቶች ከውጭ የምናገኘው ነገር የለም። እናንተው ናቸው አጋሮቻችን። የጀመርነው ፕሮጀክት የሰራነው ስራና በሀገራችን ያለው የውሃ ችግር ስናየው በፍጹም አይቀራረብም። ስለዚህ እኛ በህይወት እስካለን፣ እናንተ እስካላችሁ፣ እነዚህ አብረውን የሚሰሩት የቦርድ አባላት ወገኖቻችን እስካሉ ድረስ በየዓመቱ ፕሮጀክታችን ይቀጥላል። በየዓመቱ ፕሮጀክታችን ሊቀጥል የሚችለው ግን እያንዳንዳችሁ ጋር በር እያንኳኳን ስንመጣ በደስታ እንዳሁን ውስጥ ተቀበሉን ነው። ዘንድሮ በ2026 ዓ.ም በዳላስ ቴክሳስ እንደተለመደው
ትልቅ የሆነ የራት ምሽት እናዘጋጃለን። በዚህ የራት ምሽት ላይ ሁላችሁም እንድትገኙን ጥሪ እናደርጋለን። ሁላችሁም በጥሪ ባደረግን ቁጥር ስለምትገኙ ነውና ዛሬ 45 የሚያክሉ የተለያዩ ቀበሌ ውስጥ ያሉ ወገኖቻችን ለመጀመሪያ ጊዜ ንጹህ ውሃ በራቸው ድረስ መጥቶላቸው በደስታ ሊፈነጥዙ የቻሉት እኛም እናንተም ምርቃት በምርቃት ልንሆን የቻልነው። ውሃ እንደሌላው ጉዳይ አይደለም። ውሃ ዝም ብሎ ኦኬ ነገ ይጠጣሉ ተነገ ወዲያ ይጠጣሉ የምንለው ነገር አይደለም። ለመጠጥ ብቻ ሳይሆን የወገኖቻችንን በተለይ የሴቶችን ችግር አይተናል። በትላንትናው ዕለት አይተናል። በትምህርት ቤቶቻችን ውሃ እኔና አቶ እስክንድር በተለያዩ ትምህርት ቤቶች አዲስ ውሃ ገብቶ ተማሪዎቹ ሲቦርቁ አይተናል። ከሁሉም በላይ ግን ሴቶች ወገኖቻችን ተማሪዎች የተፈጥሮ ግዴታቸውን የሚወጡበት ንጹህ ውሃ እና ቦታ ስላልነበር ይሄ ሁሉ እንዲሟላ አድርገናልና ለምናደርግላችሁ ጥሪ ወደ ኋላ እንደማትሉ ተስፋ ነው ማድረገው። በተለይ ወጣቶችና የሴቶችን ጉዳይ አንስቶ አቶ እስክንድር ብዙ ሲናገር ሰምቻለሁ ትላንትና። ህሊናችንን የኮረኮረውም ነገር ምን ይሆኑ ነበር እዚህ ትምህርት ቤት ውስጥ ዛሬ ውሃ ባይገባ ኖሮ እነዚህ ሴቶች ተማሪዎች ሁልጊዜም ከአራተኛና ከአምስተኛ ክፍል እያቋረጡ ይሄዱ ነበር። ይሄ ነገር ግን መቀጠል አለበት። በዚህ አካባቢ ብቻ አይደለም፣ በመላ ኢትዮጵያ ነው ችግሩ። አሁንም በዚህ ዶክመንተሪ ለእናንተ ለወገኖቻችን ከምስጋና ቀጥሎ እንዳትለዩን ነው ለማለት ነው ዋናውና ትልቁ ነገር። በተለያዩ ቦታዎች ሄደን ያካበት ነው ደስታ፣ የህዝብ ስሜት፣ የህዝብ ፍቅር እኔንም አቶ እስክንድርም በተለያየ አጋጣሚ እንባችን እንዲያቀር እንባችን እንዲፈስ ያደረጉ ከፍተኛ የሆኑ ስሜቶች ነበሩ። ራሳችንን መቆጣጠር እንዳንችል ያደረጉ ያ ምንድነው? ደስታው ነው። የዛሬ 15 ዓመት የመጀመሪያ ፕሮጀክታችንን የቦርድ አባላት ተሰብስበን ስናይ እያንዳንዳችን በከፍተኛ ስሜት ስናለቅስ የነበረው አስታውሳለሁ። አሁንም ያ የደስታ ስሜት በየጊዜው በተለያዩ የኢትዮጵያ ግዛቶች በሄድን ቁጥር ህዝባችንን ስሜት ስናይ አሁንም ያ ስሜት አለን። ያ ስሜት ነው እያበረታታ እናንተ ጋር ደፍረን መተን እባካችሁ እርዱን። ገና በብዙ ሺህ የሚቆጠሩ ቦታዎች ላይ ያሉ ወገኖቻችን ንጹህ ውሃ እያገኙ አይደለም እያልን የምናስቸግራቸውና እናንተም ደግሞ አሳፍራችሁን አታውቁም። በየጊዜው በምናደርገው ጥሪ ሁልጊዜም ጥሪያችንን ትመልሳላችሁ። በዚህ ዶክመንተሪ የተለያዩ ቦታዎችን አይታችኋል፣ ታያላችሁም። እያያችሁ በዚህ ሁኔታ እየተደሰታችሁ ለወደፊቱ ደግሞ ለመርዳት ተዘጋጁ። እኛም ወደ እናንተ እንመጣለን። እስካሁን ስላደረጋችሁት ግን ከልብ እናመሰግናለን።